የዛሬዋ መዳረሻችን ከአውሮፓ ተነስታ ግማሹን የዓለም ክፍል በቅኝ ግዛት የገዛች እንዲሁም በላቲን አሜሪካ ምድር ማለቂያ የሌለው በሺዎች ቶን የሚቆጠር ወርቅና ብር በግዙፍ መርከቦች ጭና ወደ አውሮፓ ያጋዘች በዘመኗ ፀሐይ የማትጠልቅባት ኢምፓየር የተባለች እጅግ ኃያል ምድር ነበረች። ነገር ግን ያንን ሁሉ የዓለም ወርቅ ሰብስባ ያንን ሁሉ ውቅያኖስ ተቆጣጥራ ሳለች ለሰሚው በሚያደናግር መልኩ በታሪኳ ውስጥ ለ6 ጊዜ ያህል ከሰርኩ ብላ ያወጀች በስሌትና በቁጠባ ሳይሆን በስሜትና በድግስ የምትመራ ሀገር ናት። አለፍ ብለን ህዝቧን ስንቃኝ ደግሞ የዚህች ሀገር ህዝቦች ጊዜን የሚረዱበት መንገድ ከተቀረው ዓለም ፈጽሞ የተለየ ሆኖ እናገኘዋለን። በዚህች ሀገር ሰማይ ስር እኩለ ቀን ላይ ፀሐይዋ ስታይል ከተሞቿ ጸጥ ይላሉ፣ ሱቆች ይዘጋሉ። አብዛኛው ህዝብም ሲኤስታ የተባለውን ከጥንት ጀምሮ የለመደውን የከሰዓት እንቅልፉን ይተኛል። ቀንና ሌሊቱን ለየቅል ያደረጉት ዜጎቿም እራት የሚበሉት ከምሽቱ 4 ሰዓት በኋላ ነው። ከዚህም ባሻገር መንገዶቿና አደባባዮቿ በሙዚቃና በጭፈራ የሚያብዱት ደግሞ ሌላው ዓለም በሚያንቀላፋበት ሌሊት ነው። ይህች ዛሬ የምንጎበኛት ሀገር ከታሪካዊ መስህቦችም አልጎደለችም። እንደ አውሮፓውያን አቆጣጠር በ1725 ዓመተ ምህረት የተገነባውና በዓለም ላይ እስከ ዛሬ ድረስ አገልግሎት እየሰጠ የሚገኘው ጥንታዊው ሬስቶራንት ሶብሪኖ ዴ ቦቲን የሚገኘውን በዚህች ሀገር ውስጥ ነው። በዚህ ሬስቶራንት ውስጥ ዛሬም ድረስ በባህላዊው የእንጨት ምድጃው ምግብ ይቀርባል። ከዚህም ባለፈ ይህች ሀገር ዛሬ ላይ የዓለምን ግማሽ ያህል ወይንም 44 በመቶ የሚሆነውን የወይራ ዘይት ለብቻዋ ታመርታለች። ከሁሉም በላይ ይህች ሀገር በኑሮ ዘይቤዋ ብቻ ሳይሆን በህይወት ምልከታ ፍልስፍናዋም ከተቀረው ዓለም የተለየች ናት። በዚህች ሀገር አፈር ላይ መኖር ማለት ሀብት ማከማቸት ሳይሆን የዛሬዋን ቅጽበት በከፍተኛ ስሜትና ደስታ መኖር ማለት ነው። ክብራትና ክብራን፣ ይህች በወርቅ በደም በሙዚቃና በታላላቅ የዓለም እግር ኳስ ክለቦችና በከፍተኛ ስሜት የተገነባች ምታታዊ ሀገር ማናት ስላችሁ ስፔን ካላችሁኝ አልተሳሳታችሁም። ዛሬኛና እርሶ በዚህ ድንቅ ጉዟችን በአውሮፓ ደቡብ ምዕራብ ጫፍ ላይ ተገኝተን ስፔንን እንጎበኛለን። በቆይታችንም የህዝቧን አኗኗር፣ የታሪኳን ነገር እንዲሁም ከአወዛጋቢ የቲማቲም ፍጅቷ እስከ አስፈሪው የበሬ ጨዋታዋ ተጨዋውተን አልፈንም የኢኮኖሚዋን መስተጋብርና ድንቅ ከተሞቿን ተመልክተን እንመለሳለን። እርሶም ይህችን ትንግርት የሆነች ሀገር አብረውን ያውቋት ዘንድ መልካም መሻታችን ነውና እስካሁን ቤተሰብ ካልሆኑን ቻናላችንን ሰብስክራይብ በማድረግ ብቻ ቪዛዎትን አስመትተው ለደቂቃዎች አብረውን ይጓዙ። በአውሮፓ ደቡባዊ ምዕራብ ጫፍ ላይ ስፔንን ስንመለከታት የአይቤሪያ ልሳነ ምድር 85 በመቶ ተቆጣጥራ አፍሪካንና አውሮፓን የምታገናኝ አስማታዊ ድልድይ ሆና እናገኛታለን። የስፔን ጂኦግራፊም ልክ እንደ ህዝቧ ባህሪ እጅግ የተለያየና የተዋጣለት የጥበብ ስራ ነው። በሰሜናዊቷ ስፔንን ከተቀረው የአውሮፓ ግዛት እንደ ግዙፍ ግንብ የሚለዩት የፒሬኒስ በረዷማ ተራራዎች ይገኛሉ። ከዚህ ተራራ ስር ያለው የሰሜኑ የሀገሪቱ ክፍል ደግሞ አረንጓዴዋ ስፔን በመባል የሚታወቅ ዓመቱን ሙሉ ዝናብ የሚያገኝና ልክ እንደ አየርላንድ በለምለም ጫካዎች የተሸፈነ ነው። አልፈን ወደ ሀገሪቱ እምብርት ስንመጣ ደግሞ ሜሴታ የሚባለውን በበጋ ፀሐይ የሚጠበሰውንና በክረምት በረዶ የሚለብሰውን ሰፊ ደረቅ ሜዳ እናገኛለን። እንዲሁም ወደ ደቡብ ስናቀና ደግሞ አውሮፓ ውስጥ ብቸኛ የሆነውንና የሆሊውድ የካውቦይ ፊልሞች የተቀረጹበት እውነተኛ በረሃ ታቤርናስን እናገኛለን። ነገር ግን የስፔን የተፈጥሮ ግርማ በዚህ አያበቃም። ከዋናው መሬት ርቀው በአትላንቲክ ውቅያኖስ ውስጥ የሚገኙት በንቁ እሳተ ገሞራዎች የተፈጠሩት የካሪና ደሴቶችና በሜዲትራኒያን ባህር ውስጥ የሚገኙት የባሌሪክ ደሴቶችም ሀገሪቱን የምድር ላይ ገነት ያደርጓታል። ይህ ሁሉ ሆኖ ግን የስፔን ጂኦግራፊያዊና ታሪካዊ ሚስጥር ያለው በደቡባዊ የሀገሪቱ ጫፍ ላይ ነው። ስፔን ከአፍሪካ አህጉር በሞሮኮ በኩል የምትርቀው በ14 ኪሎ ሜትር ጠባብ የውሃ አካል ብቻ ነው። ይህ መገናኛም የጂብራልታር የባህር ሰርጥ ይባላል። ጥንታውያን ግሪኮችም ይህንን ጠባብ የባህር በር የሄርኩሊስ ምሰሶዎች ወይንም ፒላርስ ኦፍ ሄርኩሊስ ብለው ይጠሩት ነበር። ለምን ካሉኝ ምክንያቱም ከዚህ ባሻገር ያለው ውቅያኖስ ማለቂያ የሌለው የዓለም መጨረሻ ነው ብለው ያምኑ ስለነበረ ነበር። ዘመናት አልፈውም ዛሬም ድረስ ይህ ስፍራ አፍሪካና አውሮፓ ፊት ለፊት የሚተያዩበት የባህሎች የንፋሳትና የታሪክ መገናኛ ነው። የዛሬው ጭውውታችን ኑሮ በስፔን ነውና የስፔንን ህዝብ ስነ ልቦና በጥልቀት ለመረዳት የስሜት ጥግ ወይንም ኤክስትሪም ፓሽን የሚለውን ጽንሰ ሐሳብ ማወቅ ግድ ይለናል። በብዛታቸው ከ49 ሚሊዮን የሚልቁት ስፔናውያን ሀዘናቸውም ሆነ ደስታቸው ልክ እንደ እሳት የሚንቦጎ
ቦግ ስሜታቸውን ደብቀው የማያውቁ ግልጽ ህዝቦች ናቸው። የህይወት ፍልስፍናቸውም በሶስት ታላላቅ ምሰሶች ላይ የቆመ ሲሆን እነሱም ፊየስታ፣ ሲየስታ እና ማኛና ይባላሉ። ፊየስታ ድግስና ፌሽታ ማለት ሲሆን ሲየስታ ደግሞ የከሰዓት እረፍት ማለት ነው። እንዲሁም ማኛና ነገ የሚለውን ፍቺ ይይዛል። ሲየስታ ዝም ብሎ የእንቅልፍ ሰዓት አይደለም። ከጥንት የግብርና ዘመን ጀምሮ የስፔን አስፈሪ የቀትር ፀሐይ አርሶ አደሩን እንዳይጎዳው የታሰበ፣ ዛሬ ላይ ደግሞ የቤተሰብ አባላት ተሰባስበው የሚመገቡትና የሚያርፉበት የተቀደሰ ባህል ነው። ችግርህን፣ ስራህንና ጭንቀትህን ለነገ ወይንም ማኛና ተወው፣ የዛሬን ቀን ግን በደስታ ኑረው የሚለው ፍልስፍናቸውም ስፔንን የአውሮፓ የደስታ ማዕከል አድርጓታል። ይህ ከፍተኛ ስሜታዊነታቸውም በኪነ ጥበባቸውም ጭምር ይንጸባረቃል። በደቡብ ስፔን የተፈጠረው የጂፕሲዎችን የአረቦችንና የክርስቲያኖችን ጥንታዊ ዜማ ያዋሃደው የፍላሜንኮ ዳንሳቸውም ለተመለከተው አይምሮን ያደነዝዛል። በጊታር ቃና፣ በእጅ ማጨብጨብና እግርን መሬት ላይ በኃይል በመምታት የሚጨፈረው ይህ ማራኪ ዳንስ ከዘፋኙ ጉሮሮ በሚወጣው ጩኸት ታጅቦ የስፔናውያንን ጥልቅ ሐዘን፣ የመኖር ጉጉትና የፍቅር ስሜት በአንድ ላይ አዋህዶ ያሳያል። ነገር ግን ይበልጥ የስሜታቸው እብደት የሚታየው ደግሞ በፌስቲቫሎቻቸው ላይ ነው። በፓምፕሎና ከተማ በየዓመቱ በሚካሄደው ሳን ፈርሚን በተባለው በዓል ላይ በሺዎች የሚቆጠሩ ወጣቶች ነጭ ለብሰው ቀይ ሻሽ አስረው እጅግ ግዙፍና ደም የተጠሙ የሚመስሉ ኮርማዎችን በመቅደም ከፊት ለፊት እየሮጡ ከተማዋን ያቋርጣሉ። ሞትና አደጋን እንደ ጨዋታ የሚያዩበት ይህ ባህላቸውም ህዝቡ ለድግስ ስሜቱን ለመግለጽና ለጀግንነት ያለው ፍላጎት በዓለም ላይ ወደር እንደማይገኝለት የሚያሳይ ሕያው ምስክር ነው። ከዚህም ባለፈ እንደ አውሮፓውያን አቆጣጠር በ1945 ዓመተ ምህረት በተራ የጎዳና ላይ ወጣቶች ጸብ የተጀመረውና ዛሬ ላይ የህዝቡን ፌሽታና እብደት የሚያሳየው ክስተት ደግሞ ቡኞል በተባለች አንዲት መንደር ውስጥ በነሐሴ ወር አጋማሽ በየዓመቱ ይካሄዳል። ይህ ሁነት በሚካሄድበት ዕለት በ10 ሺዎች የሚቆጠሩ ሰዎች ተሰብስበው ከ120 ቶን ወይንም ከ120 ሺህ ኪሎ ግራም በላይ የሆነ የበሰለ ቲማቲም እርስ በርስ በመወራወር የከተማዋን መንገድ በቀይ ባህር እያጠቡ የቲማቲም ጦርነት ያካሂዳሉ። ሆኖም የስፔናውያን የስሜት ጥግና እብደት በዳንስ በቲማቲም ጦርነትና በኮርማ ትግል ብቻ የሚያበቃ አይምሰላችሁ። ለዚህ ሞቃታማ ህዝብ እግር ኳስ ስፖርት ብቻ ሳይሆን ሌላኛው የሀገሪቱ ኦፊሴላዊ ሃይማኖት ነው። በዓለም ላይ እጅግ ማራኪ የሆነውና ፉክክር የበዛበት የስፔን ላሊጋ የስፔናውያንን ደም የሚያሞቅ ጥበብና ቴክኒክ የሚንቆጠቆጥበት የየሳምንቱ ዘመናዊ የጦር ሜዳ ነው። በስፔን ምድር የራስህን እግር ኳስ ክለብ መደገፍ ማለት የራስህን ማንነት፣ ታሪክና የፖለቲካ አቋም እንደማወጅ ይቆጠራል። በተለይም የዓለምን የእግር ኳስ ታሪክ በበላይነት የሚዘውሩት ሁለቱ ግዙፍ ክለቦች በስፔን ሰማይ ስርም በዓለም ላይም የገነነ ስም አላቸው። መቼስ ስማቸውን ለእናንተም መንገር ለቀባሪው የማርዳት ያህል ነውና እግረ መንገዳችንን እናንሳቸው። የስፔንን አንድነትና ንጉሳዊ ግርማ የሚወክለው ሪያል ማድሪድ፣ እንዲሁም ከክለብም በላይ በሚል መሪ ቃል የካታሎኒያን የነጻነት ስሜት የሚያቀነቅነው ባርሴሎና እርስ በእርስ የሚጋጠሙበት የኤል ክላሲኮ ጨዋታም አገሪቱን ብቻ ሳይሆን መላውን ዓለም ለ90 ደቂቃዎች ትንፋሽን የሚያስጠብቅ ስሜት፣ እልህና ጥበብ የሚንጸባረቅበት ሕያው ቲያትር ነው። በዚህ ደርቢ ስታዲየም ውስጥ የሚሰማው የደጋፊዎች ደስታና የሐዘን ጩኸት ልክ እንደ ፍላሜንኮ ዳንስ ሁሉ የስፔን ሕዝብን ጥልቅ የነፍስ ትርታ በጉልህ የሚያሳይ ሌላኛው የስሜት ጫፍ ነው። ስፔን ታላቅ ሀገር ናት። ታሪኳም የሰው ልጅ አይምሮ ሊሸከመው ከሚችለው በላይ እጅግ የተወሳሰበ፣ በደም በወርቅ በጥበብና በከባድ ውድቀት የተሞላ ልክ እንደ ፊልም የሚያጓጓ የታሪክ ማህደር ነው። እኛም በስፔን ተገኝተን በቲማቲም ጦርነት ተፋልመን በፓምፕሎና ከኮርማዎች ጋር ተፋጠን እንዲሁም የኤል ክላሲኮን የእግር ኳስ ደርቢ በስሜት ታጅበን ተመልክተን ይህንን ሁሉ ማህደር ያቀፈችውን ሀገር ታሪክ ገሸሽ ማድረጋችን ተገቢ አይሆንምና ይህች ሀገር ከምንም ተነስታ ዓለምን እስከገዛችበት እንዲሁም እስከ ዛሬው የፌሽታ ማዕከልነት ያበቃትን የታሪክ መስመር በጥልቀት ለመረዳት ዘመናትን አብረን ወደ ኋላ እንሻገር። የዚህች ምድር የመጀመሪያው የስልጣኔ ታሪክ ምዕራፍ የሚከፈተው ከክርስቶስ ልደት በፊት በ218 ዓመተ ዓለም የሮማውያን ግዛት ይህችን ምድር በወረረበት ጊዜ ነው። ሮማውያንም ይህችን አዲስ ግዛት ሂስፓኒያ ብለው በመሰየም ለ600 ዓመታት ያህል በጽኑ ገዟት። ሮማውያኑም በቆይታቸው ዛሬ ስፔናውያን የሚናገሩትን ቋንቋ፣ የሕግ ስርዓታቸውን፣ በድንጋይ የተገነቡ የውሃ ማስተላለፊያ ድልድዮችንና የክርስትና እምነትን በዚች ምድር ላይ ተከሉ። ሮማውያን ስፔንን ቢገዟትም
ቢደርስም ስፔንን በተራዋ ለሮም ታላላቅ ነገስታትን አበርክታለች። በዓለም ታሪክ እጅግ ታዋቂ የሆኑት የሮም ግዛት ነገስታት ትራጃንና ሃድሪያን የተወለዱት በዚህችው ምድር ላይ ነበር። ነገር ግን የሮማውያን ፀሐይ ስትጠልቅ ከሰሜን አውሮፓ የመጡት የቪዚጎቶች የጦር ኃይል ስፔንን በመቆጣጠር ለ300 ዓመታት አስተዳደረ። ይሁን እንጂ በ8ኛው ክፍለ ዘመን መባቻ እንደ አውሮፓውያን አቆጣጠር በ711 ዓመተ ምህረት ላይ የአይቤሪያን ልሳነ ምድር ታሪክን ለዘላለም የቀየረ አንድ የታሪክ መፈንቅል ተከሰተ። ከሰሜን አፍሪካ የተነሱ ሙስሊሞች፣ አረቦችና በርበሮች የጂብራልታር ባህርን አቋርጠው የቪዚጎቶችን ጦር በማሸነፍ የስፔንን ምድር ተቆጣጠሩ። ለቀጠሉት 800 ዓመታትም ስፔን አልአንዳሉስ በሚለው አዲሱ ስሟ እየተጠራች በአውሮፓ ውስጥ ብቸኛዋ የእስልምና፣ የሳይንስ፣ የሕክምናና የፍልስፍና እውቀት ማዕከል ሆና አበራች። የለንደንና የፓሪስ መንገዶች በጭቃና በድቅድቅ ጨለማ በተዋጡበት በዚያ ዘመን የስፔኗ ከተማ ኮርዶባ በመንገድ መብራቶች የተንቆጠቆጠችና በመቶ ሺዎች የሚቆጠሩ መጽሐፍትን ያቀፉ ቤተ መጽሐፍት የሞሉባት የአውሮፓ ብርሃን ነበረች። ሙስሊሞች፣ አይሁዶችና ክርስቲያኖችም ኮንቪቬንሲያ በሚባል የብዝሃነት ስርዓት በአንጻራዊ ሰላም አብረው ይኖሩ ነበር። ይህ አንጸባራቂ የብዝሃነት ዘመን ግን የፍጻሜ ምዕራፍ ነበረው። ኋላም የዘመናት ሽክርክሪት አብቅቶ የሰውን ልጅ ታሪክ የገለበጠችው ታላቂቱ ዓመት 1492 ከተፋለች። በዚህቹ አንድ ዓመት ውስጥ ብቻ የስፔንን ዕጣ ፈንታ የቀየሩ 3 አበይት ክስተቶች ተፈጸሙ። በመጀመሪያ በሰሜን ስፔን የነበሩት የካቶሊክ ክርስቲያን ነገስታት ንግስት ኢዛቤላና ንጉስ ፈርዲናንድ ለዘመናት ያደረጉትን ጦርነት በማጠናቀቅ የመጨረሻዋን የሙስሊም ከተማ ግራናዳን ተቆጣጠሩ። ወዲያውኑም ስፔንን ንጹህ የካቶሊኮች አገር ብቻ ለማድረግ አይሁዶችና ሙስሊሞች ሃይማኖታቸውን እንዲቀይሩ አሊያም ንብረታቸውን ትተው ከሀገር እንዲባረሩ አወጁ። ይህ የጭካኔ ውሳኔም በታዋቂው የስፔን ኢንኩዚሽን አሰቃቂ ፍርድ ቤት ታጅቦ ብዙዎችን በአደባባይ እሳት አቃጠለ። በዚህቹ ተመሳሳይ ዓመት ግን ነገስታቱ ክሪስቶፈር ኮሎምበስ ለተባለ አሳሽ ባደረጉት የገንዘብ ድጋፍ ኮሎምበስ ውቅያኖስን አቋርጦ አሜሪካን አገኘ። ይህ አጋጣሚም ሀገሪቱን ወደማይታመን የስኬት ማማ ተኮሳት። የኮሎምበስን ግኝት ተከትሎ ስፔን ኮንኪስታዶርስ በሚባሉ ጨካኝ ወታደሮቹ አማካኝነት የአሜሪካን አህጉር በሰይፍ አረደች። እንደ አዝቴክና ኢንካ ያሉ ስልጣኔዎችን በማጥፋትም ማለቂያ የሌለው ብርና ወርቅ ወደ ሀገሯ አጋዘች። በዚህ ዘመንም ስፔን ፀሐይ የማትጠልቅባት ዓለም አቀፍ ኢምፓየር ለመሆን በቅታ ነበር። ኢኮኖሚዋ ብቻ ሳይሆን በጥበብም ጣሪያ የነካችበት ይህ ዘመን የስፔን ወርቃማ ዘመን ተብሎ ይጠራል። በዓለም ታሪክ የመጀመሪያው ዘመናዊ ልቦለድ የሆነው ዶን ኪሆቴ የተጻፈው እንዲሁም የዓለምን የስዕል ጥበብ የገለጠው ድንቁ ሰዓሊ ቬላስኬስ ስራዎቹን ያበረከተው በዚሁ ዘመን ነበር። ነገር ግን በደም የተገኘው ማለቂያ የሌለው ወርቅ ሀገሪቱን ከውድቀት አላዳናትም። በቅንጦት በተደጋጋሚ ጦርነቶችና በእንግሊዝ የባህር ኃይል ክፉኛ ከተመታች በኋላ ስፔን በተደጋጋሚ ከሰርኩ እያለች ማሽቆልቆል ጀመረች። ኋላም የሀያልነት ግርማዋ እየደበዘዘ በመጣበት በ19ኛው ክፍለ ዘመን መባቻ ሌላ ታላቅ የታሪክ ማዕበል ሀገሪቱን መታት። እንደ አውሮፓውያን አቆጣጠር በ1808 ዓመተ ምህረት የፈረንሳዩ አምባገነን ናፖሊዮን ቦናፓርት ከስፔን ጋር ወዳጅ ነኝ ብሎ ጦሩን ካስገባ በኋላ ክህደት ፈጽሞ የስፔኑን ንጉስ አሰረ። በዚህ የተቆጣው የስፔን ህዝብም ታላቅ ህዝባዊ አመጽ አስነሳ። ዛሬ በዓለም ዙሪያ የጦርነት ስልት ስም መጠሪያ ሆኖ የምንሰማው ጉሪላ የሚለው ቃልም የተፈጠረው ስፔናውያን ገበሬዎች በጫካ ውስጥ እየተደበቁ የናፖሊዮንን ጦር ካርበደበዱበት ከዚሁ አስገራሚ ታሪክ ነው። ነገር ግን ምንም እንኳን ስፔናውያን ናፖሊዮንን ቢያባርሩም አገሪቱ ግን በጦርነት ክፉኛ ደምታ ነበር። በዚህ መዳከሟ ምክንያት በአንድ ክፍለ ዘመን ውስጥ አብዛኞቹን የላቲን አሜሪካ ቅኝ ግዛቶቿን አጣች። የውድቀቷን የመጨረሻ ምት የኮረኮማት ደግሞ እንደ አውሮፓውያን አቆጣጠር በ1898 ዓመተ ምህረት ከአሜሪካ ጋር ባደረገችው ጦርነት ኩባን፣ ፖርቶሪኮንና ፊሊፒንስን ስታጣ ነበር። ኋላም ኢምፓየሯን ሙሉ በሙሉ ያጣችው ስፔን በ20ኛው ክፍለ ዘመን እጅግ አሳዛኝና ደም አፋሳሽ ወደ ሆነው የታሪኳ ምዕራፍ ገባች። በሀገሪቱ ውስጥ በነበረው የፖለቲካ መከፋፈል ምክንያት እንደ አውሮፓውያን አቆጣጠር በ1936 ዓመተ ምህረት ሀገሪቱን በደም ያጠበው የስፔን የእርስ በርስ ጦርነት ፈነዳ። ይህ ጦርነትም ለሁለተኛው የዓለም ጦርነት መለማመጃ ሜዳ ነበር። የጀርመኑ ሂትለርና የጣሊያኑ ሞሶሎኒ አዳዲስ የቦምብ አውሮፕላኖቻቸውን ለመሞከር በስፔን መንደሮች ላይ በተለይም ጌርኒካ ላይ የቦምብ ዝናብ አዘነቡ። ከግማሽ ሚሊዮን በላይ ህዝብ የረገፈበት ይህ ጦርነትም በጀነራል ፍራንሲስኮ ፍራንኮ አሸናፊነት ተጠናቀቀ። ከጦርነቱ ማብቃት በኋላም ስፔን ለ40 ዓመታት ያህል በፍራንኮ አምባገነናዊ አገዛዝ ስር ወደቀች። በዚህ የጭቆና ሌሊት ወቅትም ሀገሪቱ ከተቀረው ዓለም ተገለለች። የካታላንና የባስክ ቋንቋዎችም እንዳይነገሩ ታገዱ። ስርዓቱንም የተቃወመ ሁሉ ተረሸነ። ቆይቶም ከ40 ዓመታት የጭቆና ሌሊት በኋላ እንደ አውሮፓውያን አቆጣጠር በ1975 ዓመተ ምህረት አምባገነኑ ፍራንኮ ሲያልፍ የዓለም አይን በስጋት ወደ ስፔን አቅንቶ ነበር። ነገር ግን በንጉስ ጁዋን ካርሎስ መሪነት አገሪቱ ለማመን በሚከብድ ሁኔታ ያለምንም የደም ግብር ወደ ዘመናዊ ዲሞክራሲ ተሸጋገረች። በተለይም እንደ አውሮፓውያን አቆጣጠር በ19
በ1992 ዓመተ ምህረት በባርሴሎና የተዘጋጀው የኦሎምፒክ ውድድር ስፔን ዳግም ነፃና ዘመናዊ ሀገር ሆና መወለዷን ለዓለም ያበሰረችበት ታላቅ የድል በዓል ነበር። ያለፈው አልፎ ወደ ዛሬው የስፔን ገጽታ ስንመጣ ስፔን የትላንቱን የደም ታሪክ ወደ ኋላ ትታ በቱሪዝም በስፖርትና በታዳሽ ኃይል የዓለም ግንባር ቀደም መሪ ሆና እናገኛታለን። ይሁን እንጂ የዛሬዋ ስፔን ከፈተና ነፃ አይደለችም። በ2008 የዓለም የኢኮኖሚ ቀውስ ክፉኛ መመታቷ፣ ከፍተኛ የወጣቶቿ ስራ አጥነት፣ በድርቅና በአየር ንብረት ለውጥ ያየችው ፍዳ እንዲሁም በ2017 የካታሎኒያ ክልል ነፃ ሀገር ሆናለሁ ማለቷን ተከትሎ የመጣው የፖለቲካ መከፋፈል አገሪቱን ዘወትር እየፈተኗት የሚገኙ ክስተቶች ናቸው። ያም ሆኖ ግን ይህች ሀገር ከሮማውያን ሰይፍ፣ ከእስልምና ወርቃማ ዘመን፣ ከአሜሪካ ወረራና ከእርስ በርስ ጦርነት አመድ ውስጥ ተነስታ ዛሬ በነፃነት በስሜትና በደስታ ቆማለች። የስፔን ታሪክም የሰው ልጅ በፈተናዎች ሁሉ አልፎ ራሱን ዳግም መፍጠርና ማደስ እንደሚችል ለዓለም የሚያስተምር ሕያው የታሪክ ማህደር ነው። የስፔንን ሕያው ገጽታ፣ የስሜት ጥግና የዘመናት የታሪክ ጠባሳ ለማየት መጽሐፍትን ማንበብ ብቻ በቂ አይደለም። ይልቁንም ፊደላቱ በድንጋይ በወርቅና በውሃ ላይ በተጻፉባቸው የታላላቆቹ ከተማዎቿ ጎዳናዎች ላይ መጓዝ ግድ ይላል። የስፔን ከተሞችም ዝም ብለው የኮንክሪት ክምችቶች አይደሉም። እያንዳንዳቸው የየራሳቸው የልብ ትርታ፣ ቋንቋና የነፍስ ዜማ አላቸው። እኛም በስፔን ተገኝተን የከተሞች ጉዟችንን የምንጀምረው በድንቅ የጂኦግራፊ አቀማመጥ በሀገሪቱ እምብርት ላይ ከተቆረቆረችው ግርማ ሞገስ ከተላበሰችው ዋና ከተማዋ ማድሪድ ነው። ማድሪድ በፍጹም የማትተኛ የህይወት የፖለቲካና የድግስ ማዕከል ናት። የከተማዋ የልብ ትርታ የሚጀምረው ፑዌርታ ዴል ሶል ወይንም የፀሐይ በር ከተባለው የስፔን አውራ ጎዳናዎች ሁሉ መነሻ ከሆነው ታሪካዊ አደባባይ ነው። እኛም ከዚህ አደባባይ በመነሳት ዘመናዊነትንና ጥንታዊነትን ባዋሃደው በሰው ማዕበል በሚተራመሰው ታዋቂው የግራን ቪያ ጎዳና ላይ ስንጓዝ የከተማዋ ሞቅታ በደም ስራችን ይሰማናል። ማድሪድ የዓለም የጥበብና የንጉሳዊ ግርማ መዲና ናት። በከተማዋ ብርት የሚገኘውና ከ3400 ክፍሎች በላይ ያሉት ለአይምሮ የሚደንቀው ግዙፉ የስፔን ንጉሳዊ ቤተ መንግስትም የሀገሪቱን የትላንትና የኤምፓየር ኃያልነት ይመሰክራል። ከቤተ መንግስቱ ወጣ ብሎ ደግሞ በጥንት ዘመን የኮርማ ትግልና የኢንኩዚሽን የሞት ቅጣት ይፈጸምበት የነበረው ዛሬ ላይ ግን በቱሪስቶችና በካፌዎች የደመቀው ቀይ ጡብ ለባሹ ፕላዛ ማዮር አደባባይ ይገኛል። ነገር ግን ይህችን የኮንክሪት ከተማ የሚያሳርፋት ኤል ሬትሪዮ የተባለው በመሃል ከተማ የተንሰራፋው ሐውልቶችና ሰው ሰራሽ ሐይቆች የሞሉበት ግዙፍና አረንጓዴ ፓርክ ነው። ከዚህም ባለፈ ማድሪድ የስነ ጥበብ ወርቃማ ትሪያንግል አላት። የዓለምን የጥበብ ታሪክ የገለጡት እነ ቬላስኬዝ፣ ጎያና ፒካሶ የሳሏቸው በዋጋ ሊተመኑ የማይችሉ ኦሪጂናል ስዕሎች የሞሉበት በመዲናዋ የሚገኘው ዝነኛው የፕራዶ ሙዚየምም የሰው ልጅ የጥበብ ማማ ነው። በተጨማሪም ለስፖርት አፍቃሪዎች ደግሞ የዘመናችን ግላዲያተሮች የሚፋለሙበት የሪያል ማድሪድ የስፖርት ቤተ መቅደስ የሆነው ሳንቲያጎ ቤርናባው ስታዲየምም የከተማዋ ሌላኛው ኃያል የልብ ትርታ ነው። እኛም ይህንን ሁሉ ኮምኩመን ከማድሪድ ንጉሳዊና ፖለቲካዊ ግርማ ወጥተን ወደ ምስራቃዊ የሜዲትራኒያን ባህር ዳርቻ ስናቀና ደግሞ የስፔንን የጥበብ ነፍስ ወደ ያዘችው እጅግ ውብና ማራኪ ወደ ሆነችው ከተማ ባርሴሎና እናመራለን። የካታሎኒያ ክልል መዲና የሆነችው ባርሴሎና በራሷ የካታላን ቋንቋና ልዩ ባህል የምትኮራ የነጻነት ከተማ ናት። የሚገርማችሁ ነገር ባርሴሎናን ከዓለም ከተሞች ሁሉ ልዩ የሚያደርጋት አሰራሯ ነው። ከተማዋን በሰማይ ላይ ሆኖ ለሚመለከታት ልክ እንደ ቼዝ ጨዋታ ሰሌዳ ፍጹም በሆነ ጂኦሜትሪ የተከፋፈለች የካሬዎች ስብስብ ሆና ትታየዋለች። ሆኖም የከተማዋ እውነተኛ አስማትነት ያለው አንቶኒ ጋውዲ በተባለ እብድ የስነ ህንፃ ሊቅ በተሰሩት ተፈጥሮን በሚመስሉት ህንፃዎቿ ላይ ነው። በተለይም ለ140 ዓመታት ያህል ግንባታዋ ያልተጠናቀቀው ጣሪያዎቿ ልክ እንደ ጫካ ዛፍ ቅርንጫፎች ተሰርተው ወደ ሰማይ የተመዘዙት ላሳግራዳ ፋሚሊያ ቤተ ክርስቲያን በድንጋይ ላይ የተጻፈች ግጥም ናት። እንዲሁም በቀለማት ባሸበረቁት ሞዛይኮች የተሰራው ፓርክ ጉዌል የተመልካቹን አይምሮ ወደ ተረተ ዓለም ይወስደዋል። ጠቅለል አድርገን ከተማይቱን ስንመለከታትም ባርሴሎና ታሪካዊው የጎቲክ ሰፈር ባሉት ጠባብ የድንጋይ ንጣፍ ጎዳናዎች እንዲሁም በጎዳና ላይ ተንቀሳቃሽ ከያንያን በሙዚቃና በቱሪስቶች በሚጨናነቀው ላስራምብላስ አውራ ጎዳናዋ እንዲሁም ከሜዲትራኒያን ባህር በሚነፍሰው ቀዝቃዛ ነፋስ ታጅባ ህይወትን በነጻነት የምትዘምር የጥበብ ከተማ ሆና እናገኛታለን። እኛም የባርሴሎና ቅኝታችንን አጠናቀን ጉዟችንን ወደ ጠራራው ደቡባዊ ክፍል ስንገፋ ደግሞ የስፔንን እውነተኛ ስሜት የፍላሜንኮ ዳንስን
ዮሐንስንና የእስልምናን ወርቃማ ዘመን አሻራ በጉልህ ወደ ያዘችው ሞቃታማዋና ማራኪዋ ከተማ ሲቪል እንደርሳለን። ሴቪል የጥንታዊቷ ስፔን እውነተኛ ማንነትና ነፍስ የሚንጸባረቅባት ከተማ ናት። ይህች ከተማ የተቆረቆረችው በጓዳልኪቪር ወንዝ ዳርቻ ላይ ሲሆን ይህ ወንዝም በ16ኛው ክፍለ ዘመን ኮንኪስታዶሮች ከአሜሪካ የዘረፉትን ማለቂያ የሌለው ወርቅ ይዘው ወደ ስፔን የገቡበት ታሪካዊ የሀብት በር ነበር። እኛም ከተማዋን ዞር ዞር እያልን ስንቃኛት የክርስትናና የእስልምና ስነ ህንፃ ጥበብ ያዋሃደው በውብ የአትክልት ስፍራዎች የተሞላው ታላቁ የአልካዛር ቤተ መንግስት ይቀበለናል። በተጨማሪም በዓለም ላይ ትልቁ የሆነው የጎቲክ ስነ ህንፃና የክሪስቶፈር ኮሎምበስ አስክሬን በክብር ያረፈበት የሴቬል ካቴድራልም የከተማዋ ታላላቅ ግርማ ሞገሶች ናቸው። እንዲሁም የዚህ ካቴድራል የደወል ማማ የሆነው ጂራልዳ ከዘመናት በፊት የእስልምና የመስጊድ ሚናራ የነበረ በመሆኑ የከተማዋን የታሪክ ውህደት በግልጽ ያሳያል። ለእኛም በፕላዛ ደ ስፓኛ አስገራሚ የሸክላ ጥበቦች መሃል በእግር መራመድ እንዲሁም ምሽት ላይ በሲቬል ጠባብ መንገዶች ውስጥ ከሚገኙ ጥንታዊ መጠጥ ቤቶች ውስጥ የሚወጣውን የፍላሜንኮ ጊታርና የነፍስ ጩኸት ማዳመጥ የስፔንን እውነተኛ እሳትነት፣ ሐዘንና ፍቅር በአንድ ላይ ያጎናጽፈናል። በመጨረሻም ጠቅለል አድርገን የስፔን ንዑስ ከተሞች ቅኝታችንን ስንመለከተው ከማድሪድ ፖለቲካዊ ግርማ እስከ ባርሴሎና የጥበብ እብደት እንዲሁም እስከ ሴቬል የደቡብ ሞቅታ ድረስ የስፔን ከተሞች የሰው ልጅን ስሜት በተፈጥሮ ጥበብ ላይ ቀብተው ለዓለም ያበረከቱ ሕያው ሙዚየሞች ሆነው እናገኛቸዋለን። በ16ኛው ክፍለ ዘመን ኮንኪስታዶሮቿ ከላቲን አሜሪካ በግዙፍ መርከቦች ጭነው ያመጡት እውነተኛ ወርቅና ብር ከዘመናት በፊት ቢያልቅባትም ዛሬ ላይ ስፔን ከውድቀቷ ተነስታ የራሷን ዘመናዊ የኢኮኖሚ ሞተር በተፈጥሮና በሰው ኃይል ላይ ገንብታለች። የዛሬዋን ስፔን አጠቃላይ የኢኮኖሚ ቁመና ስንመለከት በአውሮፓ ህብረት ውስጥ አራተኛዋ፣ በዓለም አቀፍ ደረጃ ደግሞ 15ኛዋ ግዙፍ ኢኮኖሚ ያላት ሀያል ሀገር ናት። አገሪቱም ለማመን በሚከብድ ሁኔታ ከ1.5 ትሪሊዮን የአሜሪካን ዶላር በላይ የሆነ ግዙፍ ዓመታዊ የሀገር ውስጥ አጠቃላይ ምርት ታስመዘግባለች። እንዲሁም የዜጎቿን የኑሮ ደረጃ የሚያሳየው የነፍስ ወከፍ ዓመታዊ ገቢዋ ደግሞ ከ34,000 የአሜሪካን ዶላር በላይ ሲሆን ይህም ስፔንን ከፍተኛ ገቢ ካላቸው የዓለም ሀገራት ተርታ በኩራት ያሰልፋታል። የዚህ ግዙፍ ዘመናዊ ኢኮኖሚ የጀርባ አጥንትና የልብ ትርታም በሶስት ዋና ዋና ምሰሶች ላይ የቆመ ሲሆን እነርሱም ግብርና፣ ኢንዱስትሪና ቱሪዝም ናቸው። የመጀመሪያው ምሰሶ ስፔናውያን ፈሳሽ ወርቅ ብለው የሚጠሩት የግብርናው ዘርፋቸው ሲሆን ስፔንም በዓለም ላይ አንደኛዋና ትልቋ የወይራ ዘይት አምራች ሀገር ናት። እጅግ በጣም ስፋት ያላቸው የደቡብ ስፔን መሬቶችም በአረንጓዴ የወይራ ዛፎች የተሸፈኑ ሲሆኑ ይህች ሀገርም የዓለምን 44 በመቶ የወይራ ዘይት ፍላጎት ለብቻዋ ታቀርባለች። ከዚህም በተጨማሪ ዓለም አቀፍ ተፈላጊነት ያላቸው የሪዮሃ ወይን እርሻዎችን እንዲሁም ሃሞኒ ቤሪኮ በመባል የሚታወቀውንና በዓለም ላይ እጅግ ውድ የሆነውን የደረቀ ስጋ በማምረት የዓለምን የምግብ ገበያ በበላይነት ትቆጣጠራለች። ሁለተኛው የኢኮኖሚ ምሰሶዋ ደግሞ የኢንዱስትሪና የመሰረተ ልማት አቅሟ ነው። ብዙዎች ስፔንን የሚያውቋት በዳንስና በፀሐይ ብርሃኗ ብቻ ቢሆንም ስፔን ግን በአውሮፓ ውስጥ ከጀርመን ቀጥሎ ሁለተኛዋ ግዙፍ የመኪና አምራች ሀገር ናት። ግዙፍ የመኪና ፋብሪካዎችም በሀገሪቱ ውስጥ በየቀኑ በሺዎች የሚቆጠሩ ተሽከርካሪዎችን በማምረት ወደ ውጭ ይልካሉ። በሌላ በኩል ደግሞ ስፔን ዛሬ ላይ ዓለምን እያለበሰች የምትገኝ የፋሽን ግዛት ናት። ሁላችንም የምናውቃቸው እንደ ዛራ፣ በርሽካና ማሲሞ ዱቴ የመሳሰሉ ግዙፍ የልብስ ብራንዶችን ያቀፈውና በዓለም ትልቁ የሆነው የፋሽን ኩባንያ ኢንዲቴክስ የተመሰረተውና የሚመራውም ከዚህቹ ከስፔን ምድር ነው። ይህንን ሁሉ የኢኮኖሚ እንቅስቃሴ የሚያስተሳስረው ደግሞ እጅግ የሚደንቀው የመሰረተ ልማት አውታሯ ነው። በሀገሪቱ ውስጥ የተዘረጋው እጅግ ፈጣን የባቡር መስመርም በአውሮፓ አንደኛ፣ በመላው ዓለም ደግሞ ከቻይና ቀጥሎ ሁለተኛው ትልቁና ፈጣኑ የትራንስፖርት ኔትወርክ በመሆን ሀገሪቱን እንደ ሸረሪት ድር አቆራኝቷል። ሆኖም ግን የሀገሪቱ ትልቁ የገቢ ምንጭና የኢኮኖሚዋ ሞተር ቱሪዝም ነው። በአስገራሚ ታሪኳ፣ በሞቃታማ የባህር ዳርቻዎቿ፣ በጣፋጭ ምግቦቿና ማራኪ ባህሏ ምክንያት ስፔን በየዓመቱ ከ85 ሚሊዮን በላይ ጎብኚዎችን በማስተናገድ ከፈረንሳይ ቀጥሎ በዓለም ላይ ሁለተኛዋ በብዛት የምትጎበኝ ሀገር ናት። የቱሪዝም ዘርፉን በሚሊዮኖች ለሚቆጠሩ ስፔናውያን የስራ ዕድል የፈጠረና ከ11 በመቶ በላይ የሚሆነውን የሀገሪቱን ኢኮኖሚ ቀጥተኛ አስተዋጽኦ የሚያደርግ የሀብት ማመንጫ ማሽን ነው። ትላንት ከላቲን አሜሪካ ባመጣችው ወርቅ ዓለምን ያስገበረችው ስፔን ዛሬ ላይ ደግሞ በፈሳሽ ወርቅ፣ በፋሽን ብራንዶቿና በቱሪዝም መስህቧ የዓለምን ልብ እየገዛች ትገኛለች። ስፔን የሰው
ልጅን ስሜት በተፈጥሮ ጥበብ ላይ ቀብታ ለዓለም ያበረከተች ያው ሙዚየም ናት። በስሌትና በቁጠባ ሳይሆን በከፍተኛ ስሜት በሙዚቃና በድግስ መኖር እንደሚቻል ያሳየች፣ እንዲሁም የክርስትናና የእስልምና ታሪክ በድንቅ ስነ ህንጻ ተዋህደው አብረው መቆም እንደሚችሉ ለዓለም ያስተማረች ድንቅ ምድር ናት። የደምና የወርቅ ታሪኳ፣ የኮርማ ትግሏና የቲማቲም ጦርነቷም ዛሬ ላለችበት ዘመናዊ ነፃና ቱሪስቶች ለሚያፈቅሩት ማራኪ ሀገርነቷ መሰረት ሆኗታል። ውድ የሀገሬ ልጆች የዛሬው የስፔን ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።